የፍቅር ክሊኒክ የፍቅር ክሊኒኩ በቀዶ ጥገና ኬዝ ሊከፈት ነው። እሺ አገባቢ ልክ አይደለ? እንኳን ደህና መጣሽ። እሺ ዮኒ የፌስቡክን ጉዳይ በደንብ አይተሻል? አዎ አንዳንድ ኮሜንቶችን ያነበብኩ ነበርና ተመሳሳይ የሆኑ ሐሳቦችን እናነሳለን። ለየት ያሉ ደግሞ ፈገግ የሚያደርጉም ጉዳዮች ይኖሩናል። በጣም ጥሩ። መጀመሪያ ታስተዋውቅልንና። እሺ በረከት ነው ለህክምና የገባው። 2 ወር አልሞላንም አለ ከተዋወቁ ከሷ ጋር። በጣም ቆንጆና ስኬታማ ነጋዴ ነች። ቤተሰቦቿም የናጠጡ ሀብታሞች ናቸው። እሱ ደግሞ በቅርብ ከተቀጠረበት የግል ድርጅት የተባረረ ነው። ድርጅቱ ፈርሶ ማለት ነው። እሺ እና ስርዓት ነው። እና በአንድ አጋጣሚ ተዋውቀው ተቀራረቡ። በጣም ጥሩ ባህሪ ያላት ይላል። ደስ የሚል ጊዜ ማሳለፍ ጀመሩ። ግን ነገሮች ያፈጠነችበት ግራ ተጋባ። ገና በ2 ወራቸው ከቤተሰቦቿ ጋር ተዋውቋል። አብረውም ያድራሉ ብዙ ጊዜ። አሁን ደግሞ ስለ ትዳርም ወሬ ጀመረች አለ እና ነገ ብንጋባ ደስ ይላታል አለ። አረ ይሄ ነገር እየፈጠነ ነው ሊል ይፈልጋል። ግን ለዚህም ፋታ አልሰጠችውም። ገና የፍቅር ስሜት እንኳን ሳይዘኝ ጥድፊያው አስደነገጠኝ ነው የሚለው። እሷ ደግሞ ቶሎ ወደ ትዳር ማትገባበት ግንኙነት ውስጥ መቆየት እንደማትፈልግ ትናገራለች። እና ግራ ገብቶታል። ማጣትም አይፈልግም፣ መፍጠኑም ደግሞ አስፈራው። እሺ እና ምን ይሁን ታዲያ ይሄ ልጅ በረከት? ስለዚህ አድማጮች ምን አሉ? ወደ 203 የሚሆኑ ሰዎች ላይክ አድርገውታል። 326 የሚሆኑ ሰዎች ደግሞ ኮሜንት ጽፈውበታል ማለት ነው። ህክምና ሰጥተውበታል፣ አስተያየት ሰጥተውበታል። አዎ ትንሽ ከሚያዝናኑት እንጀምር። እሺ ያሲን አረፋት የተባለ ነጋዴን አትመን የሰሞኑ ግብር አስደንግጧት ነው። አግባትና ለሁለት እንክፈል ትልሃለች ምን አለ በለኝ ያለም አለ። እሺ ቴዲ ሃመር የሚባለው ባለፈውም የፍቅር ቀዶ ጥገና ኬዙ ላይ ትንበያ ያደርጋል ማለት ዶክተር ዮናስ ምን ይላል፣ ዶክተር ብርሃኔ ምን ይላል የሚለው ነገር ማለት ነው። እሱ ይመስለኛል ምክንያቱም አጻጻፉም አንድ አይነት ስለሆነ ማለት ነው። ዮኒ ሚለው ጊዜ ያስፈልጋቸዋል ዘሎ መጋባት የለም ካልሆነ ተዋት ይላል አለ። ተስፊኒ ትንሽ ጊዜ እንድትሰጥህ አግባባት ካልሆነ አግባት ይላል። የብሬኑ ትንሽ ቢያስቃ ብሬ መጽሐፌን አላነበብክማ እሺ በቃ ፊልሜን ግባ ይላል። ጊፍት አው ተስፊኒ ጊዜ አው ዮናስ ሸምድዶናል ይመስለኛል። የጥላውን ገሰሰንም ዘፈን ጋብዞታል። ያዋከቡት ነገር ምራፍ ያገኘው ፍቅሬ በዛ እኔ አላማረኝም ያላለ። ዜድ ዛድሽ ሳዶ የምትባል አድማጫችን ደግሞ ባክ ስትንጠባረር ዮኒ ወይ ኤርሚ እንዳይጠልፉብክ ሳስብ ጉረኛ ነገር ነክ ጉራን ተጠቅልለ ግባ ምን ይታወቃል እሷን ይጣለለ ያው ስራ መፍታትን አይቶ ይሆናል ብላለች። ውብ ዓለም ፌመስ የሚሊዮን ፈጣን ሎተሪ ናት እንዳታመልጥ ብሏል። ብርሃኑ ሞሽ ምን ጎደለ ታዲያ ለምን አትመንንም ወይም ስልኳን ስጠኝ ብሏል። እሱ እንዲያውም ብዙ ላይክ የሚያገኘ ነው። ቤዛ ኃይሉ ስጠኝ ስላለ ወደ 33 ላይክ አግኝቶ ወይ ወንዶች ምን ይሻላል ግን ብትኩራራብህ ድነቴን አይታ ምናምን ብለል ታለቅሳል ነበር። እሷን ግን ሳስባት የ30 አጋማሽ ወይ 40 ገብታ ይሆናል ምንድነው እንዲ መንገብገብ ያለችው። ቤዛ ኃይሉም ወደ 40 ላይክ አግኝታለች። ግን በአጠቃላይ ብዙዎቹ አድማጮቻችን የሰጡት ህክምና ቀጥልበት ነው። ይሄ ድል ጥሩ ነው ግባበት ነው አብዛኛው አዎ ይሄ ድል እንዳያመልጥ ነው እንዲያውም ብዙዎቹ ሲሉ የነበረው። እንዲያውም ይሄ አሁን ምን አስተዋወሰኝ ቅድም ያስተዋወቁት ነገር ነበር አይደል? ልጆች ሲተኙ አቀርባሉ ያልኩት አልጠይቃችሁኝም። አይን ጨርሶ ያው እናንተ ደግሞ ከወጣም በኋላ ያው በግል የምትጠይቁት ነገር አለ። ምን አለ ህዝቡስ ቢሰማ። ለማንኛውም የነበረው ጥናቱ ምንድነው ከዚህ ጋር ለማገናኝ ስለፈለኩ ነው። አሁን ትዝ ብሎኝ ነው ከገንዘብና ፍቅር ከመስራት ወይም ደግሞ ወሲብ የምንለው ማለት ነው የትኛው ነው ለሰው ልጅ የበለጠ ደስታ የሚሰጠው የሚል ጥናት ነው የተደረገው። ዮኒ ምንድነው ያልከው? ምን አልኩኝ? ምንም ካላልኩ እሺ ምን ትላለህ ወይ ጠይቀኛ። እሺ በል የሆነ ነገር በል። እሺ ምን ትላለህ? የትኛው ይመስልሃል? ከገንዘብና ከመዋሰብ መዋሰብ ወሲብ አታልኩ። እሺ ምንም ጥያቄ የለውም። ፍቅር መስራት ነው የሚመስለኝ የሚያስደስተው።
ጊፍትስ ፍቅር መስራት። እንግዲህ አብዛኛው ጥናቱ ትክክል እንደሆነ ነው የሚያሳየው። ከሁለት እዚህ ከተባለ ከገንዘብ የበለጠ አሁን ገንዘብ ሰዎች በየወሩ ምን ያህል ገንዘብ ቢያገኙ እና ቢታቀቡ በስንት ጊዜ ደግሞ ወሲብ ቢያደርጉ የሚል ነው ጥናት የተደረገውና የወሲብስ ራሱ በሳምንት ምን ያህል ጊዜ ቢያደርጉ የሚለውም አብሮ እዛው ጥናቱ ላይ ተካቶ ነበረ። ስለዚህ ገንዘብ ከማግኘት የበለጠ ሰዎች ፍቅር ቢሰሩ የበለጠ ደስተኛ ይሆናሉ ነው ጥናቱ የሚያመለክተው። ሰዎች በጣም ደስተኛ የሚሆኑት ደግሞ በሳምንት ምን ያህል ጊዜ የፍቅር ግንኙነት ቢያደርጉ ነው የሚለው ደግሞ በሳምንት አንድ ጊዜ የሚል ነው የተባለው። ግን በሌላ ጥናት ደግሞ አሁን ይሄ ፍቅር መስራት ደስታ ብቻ ሳይሆን ጤናማ የሆነ ደስታም ነው የተባለው። ለጤንነትም ጥሩ ስለሆነ ማለት ነው። ሰዎች ከሌላም ደስታ ሊያገኙ ይችላሉ። ደስታ ሰክሮም ሊደሰት ይችላል መጣጥቶም ብሎ ይሄ ግን ጤናማ የሆነ ጤናም ደስታም አንድ ላይ የሚያገኙበት ነው። በሌላ ጥናት ደግሞ ግን አንድ ሰርፕራይዝ ያደረገም ውጤት ተገኝቶ ነበረ። ከዚህ ደግሞ የበለጠ ሰዎች ምን ያስደስታቸዋል የሚል ከፍቅር ከመስራት ወይም ወሲብ ደግሞ አድናቆት የሚል ነው። ሰዎች ስንደነቅ ወሲብ ከማድረግም የበለጠ ልንደሰት እንችላለን የሚል ጥናት ነው ደግሞ ያሳየው። እዚህ ላይ ምን ትላላችሁ? እንደየሰው የሚለያይ ይመስለኛል። እስኪ እንዳንተ ማለት እኔ ብዙ እንትን የለኝም። ዮኒ በጣም አደንቅሃለሁ ብሎ አንድ ሰው መንገድ ላይ ከሚያደንቅህና እንዴት ይገናኛል? በምንም አይገናኝም። እሺ ስለዚህ ወደ ሕክምናው እዚህ ሰመጣችሁ እንመለስ ወደ ዋናው ወደ ዶክተር ያለህ ላይ። ስለዚህ ከሱ ጋር ማገናኘት እንችላለን። እንግዲህ ገንዘብ አላት፣ የሀብታም ልጅ ስለሆነች አይደለም ማግባት ያለበት። ሀብት የደስታ የመጨረሻው የደስታ ግብ አይደለም አይደል? በዛ ላይ ደግሞ ደስታ እንኳን ቢሆን እንኳን ራስ ሰርተ ስታፈራው ይመስለኛል ሂደቱ እንጂ አንድ የሆነ ሰው ደክሞ ያገኘው ገንዘብ ላይ ቁጭ ማለት ያን ያህል እኔ እንጃ ደስታ ይሰጣል ብዬ አላስብም። ሰርተን ግን ስናገኘው ያ ሂደቱ ለፍተን ስናገኘው ደስታ የሚሰጥ ይመስለኛል። ስለዚህ አንደኛ ደግሞ ምንድነው እሱ ምንም ነገር ከስራም ወጥቻለሁ ብለዋል። ዝም ብሎ ጠቅልሎ ቢገባ የሚሰጠው ክብርም አስተማማኝ አይመስለኝም። በዛ ላይ ደግሞ ገናም አልወደዳትም። እሱ ነው ዋናው ነጥብ። ሀብታም ስለሆነች ብቻ ዝም ብሎ ዘሎ መሳፈሩ ትክክል አይመስለኝም። በዚህ ላይ ተጨማሪ ደግሞ መጽሐፌን ማንበብ አለበት፣ ፊልሜንም ማየት አለበት። ማን ያለው? ጎበዝ ሰው ነው። እሺ ያው ተመሳሳይ ነው የምለው። መፍጠንም የለባቸውም። እሱ ግን መቻል አለበት። እሷ እስከ ትዳር ድረስ የምታስበው ከሆነ ጊዜ ያስፈልጋቸዋል። የተስፊኒ ልትደግሚ ነው ጊዜ። እሺ ይሁን አስቀጥል። ጥድፊያ ጥሩ አይደለም። ቢያንስ ማግባባት አለበት። በተወሰነ መንገድ በሆኑ ምክንያቶች እንኳን እየፈጠረ ነገሮችን ማዘግየት ቢችል ጥሩ ነው። ቢያንስ ትንሽ እስኪያውቃት ድረስ ማለት ነው። ከዛ በኋላ እንግዲህ እሱ መወሰን ያቃተው ሁለት ምርጫ ነው ያለው። አንድ ሪስክ መውሰድ ይችላል። በቃ መግባት ይችላል። የግድ ገንዘብ ስላላት ምናምን ብቻ ሳይሆን በማንኛውም ጊዜም ቢሆን አንዳንዴ ሊያጋጥም ሊሆን ይችላል። አሁን እየወደዳት ነው። ዝም ብሎ አሁን ነው ያግባ ማለት ሳይሆን ቢያንስ እስከ 6 ወር ድረስ እንኳን የማየት ድል ቢያገኝ በተለያየ መንገድ ያኔ ሪስክ መውሰድ ይችላል። አብሮ መሆን ይችላል። ካልሆነ አልሆነም ነው። ሞክሮ እንግዲህ ሊተው ይችላል። ግን ያው ቢያንስ አሁን ዝም ብሎ በዚህኛው ውስጥ ከሚገባ ግን የሆነ የተለያዩ ሰበቦችን እየፈጠረ የልቡን እየተናገረ ቢያንስ 4 ወር ቢጨምር ጥሩ ይመስለኛል። በጣም ስለፈጠነችበት እሷ ከፍተኛ የሆነ ፍላጎት ስላሳየች ይመስለኛል እሱም ቀዝቀዝ ያለው እንጂ እሷ እንደዚህ ባትፈጥን ወድሃለሁ እንደዚህ ላገባ ፈልጋለሁ ባትለው እኮ ይመጣጣሉ ነበር። እንደዛም እሱም በደንብ ራሱን ማዳመጥ ይችል ነበር። አሁን ግን በቃ እሷ አጥለቀለቀችው። ወድሃለሁ ዛሬም ቢሆን ነገም ቢሆን ላገባ ፈልጋለሁ ስትለው ምን አይነት ስሜት ውስጥ እንዳለ ራሱ ማወቅ የተደገሰልኝ ነገር አለ ብሎ ያስባል። እንግዲህ ጊዜ ውሰድ። ትንሽ ሳይጋነን
እሺ ከዚህ በኋላ ወደ መደበኛ ህክምናችን እንገባለን። ከዛ በፊት ግን የቅድም ያልኳችሁ ነገር ነበር እሷን አንድ የጨርሰናትን ለፍቺ የጭፈራ ጉዳዩን እሺ በእናንተ ግምት መቼ ነው በቃ ሰው አንድ ሰው ናይት ክለብ ገብቶ መሀል ዳንስ ፍሎሩ ላይ መዝለል ማቆም ያለበት በስንት አመቱ ነው ብላችሁ ታስባላችሁ? ብሬ ከወለደ በኋላ መቼም ይሁን ከወለደ በኋላ ስለዚህ በ25 አመቱን ቢወልድ ማቆም አለበት። ኃላፊነት ስለሚኖርበት በ45 አመቱ ካልወለደም 45 አመቱ ላይ ይጨፍር እዛ መድረክ ላይ ሊያገኝ ይችላል። ምን ያገኛል? ሚስት ሊያገኝ ይችላል እዛ። ስለዚህ እድሜ የምትሰበስበውን እስኪያገኝ ድረስ እዛው ይበታታል። እሺ ጊፍት እንደ ብሬ ነው የምለው ግን እንዳጀማመሩም ይመስለኛል በቆይቶም ከጀመረ የሆነ የሚሰለችበት የሚደክምበት ጊዜ አለ አይደል? የዛን ሰዓት ላይ ራሱ ሰው የሚያቆም ይመስለኛል እና እድሜው መገደብ የሚችል አይመስለኝም። ሰዎች ግን ተጠይቀው የሰጡት ምላሽ አለ። ብዙ ሰዎችን ያስማማ ቃል ማለት ያስማማ ቁጥር አለ፣ እድሜ አለ። ያቺ እድሜ 37 ነች። በቃ 37 ላይ 37 ላይ በቃ 37 ነኝ አለሽ እንዴ? ተጀመረ እንዴት ነው? እሺ እና ያኔ ነው ተብሏል። ብዙ ጊዜም የሚያጋጥመው የሚያድሜ ነው ተብሏል። ምክንያቱ ሰዎች በዛ እድሜ ላይ የተለያዩ ኃላፊነቶች ላይ ይወድቃሉ። ቅድም ያልከው ብሬ ልጅ የምናምን የመሳሰሉ የቤት ጉዳይ ይኖርባቸዋልና አንዱ የሚያሸሻቸው ወጪ ነው። በቃ አግባብ መስሎ አይታያቸውም ገንዘብ ማባከን እዛ ቦታ ላይ እና እንደ በፊቱ ብዙ ወጥቶ መጨፈር አይኖርም። በተጨማሪም ለራሳቸውም አይኔ አልፎብኛል፣ አይ ጊዜ ያለፈብኝ አሁን ከልጆች ጋር ከመዝለል ከታዳጊዎች ጋር ወይም ከዚህ ከወጣቶቹ ጋር መዝለል ልክ አይደለም ወደሚል ነገር ይገባሉና ብዙ ሰዎች አምነውበታል 37 የምትለውን እድሜ። እሺ ስለዚህ በጣም ባጭር መሸጋገሪያ ሙዚቃ ወደ ፍቅር ክሊኒክ እንግባ። በዚህ አጋጣሚ ግን 38 አመት 37 አልፎት አሁን ወደ ናይት ክለብ እየገባ ያለ እንግዲህ ቆም ብሎ ያስብ ማን ነው? አይ ካለ ነው ማለት እየገባ ያለ ካለ ሰብሰብ ብሎ